በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ድርሳነ አብ ወወልድ ወመንፈስ ቅዱስ ዘጥቅምት። በአብ ወወልድ ወመንፈስ ቅዱስ ስም አምነን በጥቅምት ወር የሚነበብ የአብ የወልድ የመንፈስ ቅዱስን ድርሳን ማንበብ እንጀምራለን። በፍጥረቱ ሁሉ እኩት ልዑል በሚባል በእግዚአብሔር አብ ስም፣ በመንግሥት ትክክል በሆነ በእግዚአብሔር ወልድ ስም፣ በስልጣን ለዘላለም በእውነት ጌትነት አምልኮት ባለው በእግዚአብሔር መንፈስ ቅዱስ ስም በማመን የአብና የወልድ መንፈስ ቅዱስን ጣዕመ ነገራቸውን እንጽፋለን። ከዕለታት በአንዲት ቀን የማርና የወተት ፈሳሽ ወዳለበት ስፍራ ገቡ። አብ ወልድ መንፈስ ቅዱስም አሉ፣ የእግዚአብሔርን ሕግ ልብ አድርጋችሁ ስሙ። ከሀገራቸው የተሰደዱ እንግዶችን ተቀበሉ። እኛ በእንግዳ አምሳል እንመጣለንና እንደ ንፉግ ሰው አትሁኑ። ስማችንን ጠርቶ እንግዳ ቢመጣ ካልተቀበላችሁ እኛም ያዘዝናችሁን አላደረጋችሁምና አንቀበላችሁም። ሰዎች እንግዳውን ብታባርሩት ክርስቶስን አሳደዳችሁት ያለውን የመጽሐፍ ቃል አልሰማችሁምን? የምትሰጧቸው ብታጡ ንጹሕ ውሃ ሰጥታችሁ በቤታቸው ጣራ ስር አሳድሯቸው። እናንተ በቤተልሔም ጥላ ስር እንድታድሩ ሁኑ። የሮማንንም አበባ እንድታበቡ እንግዳ ተቀበሉ። ጌታችን በወንጌል የምትበሉትን የምትለብሱትን ለምን ታስባላችሁ? የሰማይ ወፎችን አታዩምን? እነሱ አይዘሩም አያጭዱም፣ አባቴ ይመግባቸዋል እንጂ ያለውን አልሰማችሁምን? ዳግመኛም አብ ወልድ መንፈስ ቅዱስ አሉ፣ የሰማይ ወፎች ከተመገቡ እናንተም እንደነሱ ትመገባላችሁ። ነገር ግን ከእኛ ዘንድ ዋጋችሁን አስቀድሙ። ጌታችን በወንጌል እንደተናገረ ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ ብራቆት አላለበሳችሁኝም፣ ብታመም አልጎበኛችሁኝም፣ እንግዳ ብሆን አልተቀበላችሁኝም፣ ብታሰር አልጠየቃችሁኝም ብሎ ጌታችን ዳግም በመጣ ጊዜ እንዳይላችሁና ወደ ሲኦል እንዳትገቡ ተዘጋጁ። አብ ወልድ መንፈስ ቅዱስም አሉ፣ እነዚህን ስድስቱን ቃላተ ወንጌል የተቀበለ የፈጸመ መንግሥተ ሰማያት ለመግባት መክፈቻ ይሰጠዋል። ለመንግሥቱ ክብር ምስጋና ይግባውና በእግዚአብሔር ፈቃድ የተጻፈ በጥቅምት ወር የሚነበብ የአብ የወልድ የመንፈስ ቅዱስ ድርሳን ተፈጸመ። ይቅርታቸው በረከታቸው ከእኛ ጋር ይኑር ለዘላለሙ አሚን።